ብዙዎችን ያስጨነቀውና ያሳሰበው የዛሬው የብሩክና የኤፍሬም ቀጠሮ ቪዲዮ ተለቋል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። እውነት ለመናገር ኤፍሬም በመካከላቸው ባይገባ ከመጀመሪያው ደስ ይለን ነበር፣ እውነት ስነግራችሁ ማለት ነው። ምክንያቱም ኤፋ ብዙ ጊዜ ብዙ ህይወት ላይ ገብቶ ሲያስተካክል አላየንም፣ ሲበላሽ እንጂ። እንደምታውቁት እና ላዛር ጋር ገብቶ ነበር በመካከላቸው፣ ቤዛና ማርክ ጋም እንደዚህ ገብቶ በጣም ትልቅ ብጥብጥ ተፈጥሮ ነበር፣ ሽጉጥ እስከ መማዘዝ ማለት ነው። እና ባይገባ ደስ ይለን ነበር፣ ምክንያቱም እልህኛ ነው፣ ነገሮችን አርቆ አላሰበም። ይሄ ማለት ከባድ ነገር ነው። ቤተሰብ በሁለት ጥንዶች መካከል ሲገባ በጣም ከባድ ነገር ነው እና ባይገባ እንደስከ ዛሬው ዝም ብሎ ወይ ደግሞ እንደ ወንድም እንደ ጓደኛ ቀርቦ ቁጭ አድርጎ ቢያወራቸው ጥሩ ነበረ። ነገር ግን ያንን አላደረገም። እሱ እልህ ውስጥ ነው ያለው፣ ከባድ የሚባል እልህ ውስጥ ነው ያለው ኤፍሬም። እንጃ ከብሩክ ጋር ምን የተለየ ችግር አለበት ነው፣ እሱ ነው የሚያውቀው፣ አናቅም። ግን ደግሞ በዚህ ሁኔታ የእህቱን ህይወት ማስተካከል አይችልም፣ እውነት ለመናገር ማለት ነው። ብሩኬን ብትሆን ትግስተኛ መሆን መቻል ነበረብህ። ማለት በቃ መታገስ፣ እስከዛሬ ከተባልከው፣ እስከዛሬ ከሆንከው፣ እስከዛሬ ከተፈረደብህ፣ እስከዛሬ ከተወቀስከው አይበልጥም እኮ አይደለ እንዴ? ይሄንንም በትግስት ማለፍ ትችል ነበር። አንተ ጎበዝ ነህ። ትግስተኝነት ካንተ ጋር ፉል ነው፣ ሙሉ ነው። ምንም ይሄንንም ብትታገስ ጥሩ ነበረ ማለት ሀይሚን መጠየቅ ያለብህን ነገር ጠይቀህ ዘወር ብትል ጥሩ ነበረ። ሀይሚም ደግሞ በጣም ትልቅ ስህተት ሰርተሻል ዛሬ። የፈለገ የትኛውንም ያክል ልወድሽ እችላለሁ፣ ግን ደግሞ ማለት እንደዛ መናገር አልነበረብሽም ብሩኬን ማለት ነው። ማለት በቃ ነገሮችን የሚያበርድ ነገር መናገር ትቼ ነበር እዛ ጋር። ኤፍሬምንም አንተ ተው በቃ ዘወር በል ትንሽ፣ እኔ አውርቼው እመጣለሁ ብለሽ ኤፍሬምንም ዘወር ማድረግ ትቼ ነበር። ኦኬ አብራችሁ መምጣታችሁ እንዳለ ሆኖ ግን ደግሞ ኤፋ አንዴ እኔ ላውራው በቃ አንተም ተረጋጋ ብለሽ ሁለቱን አረጋግተሽ ማውራት ያለብሽን ብሩኬን አውርተሽ ማለት አስገድዶኝ አይደለም ከቤት የወሰደኝ፣ ግን በቃ ቤት ድረስ መጥቶ መሄድ አለብን እንደዚህ ሲለኝ በቃ እኔ ወጣውኝ ብለሽ ያለውን ነገር ማስረዳት መቻል ነበረብሽ ማለት ነው። ሲቀጥል ደግሞ ስለ ወንድሞቹ ዛጋ ያነሳሹ ነገር አለ። እውነት ለመናገር ሁሌም ሀብትሽ ላንቺ እንደተከራከረ ነው፣ መሌ ላንቺ እንደተከራከረ ነው። እንግዲህ ሌሎች የገቡ ወንድሞቹም ወይም ደግሞ ቤተሰቦቹ አናቅም፣ ሁሉም ላንቺ እንደቆሙ ነው ማለት በአካል መጥተው እስከሚገጥሙኝ ነው ወይም የምጠብቀው። ታይ ሀይምዬ ታይ፣ አንዳንድ የምትናገር ያጣል የምታረጊው ነገር በመሀል በጣም ብዙ ሰዎችን ሊጎዳ ይችላል። ማለት በቃ ጥሩ ልጅ ነሽ፣ ውስጥሽ የዋህ ነው። ግን ሁሌም ምን የምለው በቃ ንግግርሽን አስተካከይ ሀይምዬ። ማለት የሆነ በጣም ሀይለ ቃል ጣል ታረጊያለሽ በመሀል። ያቺ ሀይለ ቃል ላንቺ በጊዜው ተናደሽ ስሜታዊ ሆነሽ ሊሆን ይችላል የተናገርሽው። ላንቺ እኮ ምንም ላይ መስልሽ ይችላል፣ በቃ ንዴት ውስጥ ስለሆንሽ ማለት ነው። ግን ደግሞ ሰዎች ጋር ሲደርስ ያ ቃላት ይጎዳል። አሁን የምር በአካል መጥተው የሚገጥሙሽ ምን አድርገሽ ነው ሀይምዬ? አንቺ ማለት ሁሌም ላንቺ እንደቆሙ ነው። ሁሌም እህትሽ አይተሽ ከሆነ ብዙዬ ማለት ነው ሁሌ ከሩታ ጎን ነበረች፣ ሁሌ ማለት ነው። ልክ በተዘዋዋሪ ደግሞ እነ ሀብትሽ ሁሌም ካንቺ ጎን ነበሩ፣ ሁሌም ማለት ነው እኛ እስከምናውቀውና እንደዚህ ቤተሰብ ጋር ባትደራረሱ ባትነካኩ ጥሩ ነው ብዬ ነው የማስበው። ኤፋም ያደረግከው ነገር ልክ አይደለም። በመካከላቸው መግባት አልነበረብህም። ቢያንስ እንኳን ቀድመ ማውራት መምከር ነበረብህ። ሲቀጥል ደግሞ ብሩኬም ትግስተኛ መሆን አለብህ። እስከ መደባደብ መግባት የለብህም። በእርግጥ ሁሉም ነገር ከትግስት በላይ ሆኖ ሊሆን ይችላል። በቃ ማለት ሁሉም ሰው አልተረዳህም ማለት አይደለም። በነገራችን ላይ ብሩኬ እያንዳንዱ ያደረግከው ነገር በምክንያት እንደሆነ ብዙ ሰው ተረድተዋል። ሲቀጥል ደግሞ ማለት በቃ ኤፋ ጋር ባትጣላ ደስ ይለናል። በቃ አሁንም ቢሆን ወደፊትም በቃ የምትግባቡ ከሆነ ተነጋገራችሁ ከሀይሚ ጋር ችግራችሁን ለመፍታት ሞክሩ። ግን ደግሞ ለጋሽዬ ስትል ብሩኬ ጋሽዬ ምርጥ አባት ነው። አንተን ለመረዳት ከጎን ለመሆን የሄደበት መንገድ በጣም የሚያስደምም ነበረና ቢኖርህ እንኳን ብሎ ነው የተቀበለህ አባት ነውና ለጋሽዬ ኤፍሬምን ሳይሆን ማየት ያለብህ ለጋሽዬ ስትል ማለት ነው። ነገሮችን አረጋጋ። በቃ አትደባደብም ከኤፍሬም ጋር። በቃ ዋናዋ ነገር ሀይሚ ናት አንተ። ስለዚህ ከሀይሚ ጋር ማውራት ያለብህን ነበር ማውራት የነበረብህ። ኤፍሬም ታውቃለህ፣ ካንተ የበለጠኝ አናውቀው። ምክንያቱም የሀይሚ ወንድም መሆኑ ብቻ አይደለም አንተ የምታውቀው፣ ጓደኛህ ነው። አንድ ሰፈር ናችሁ፣ ብዙ ነገር አብራችሁ አሳልፋችኋል። የምናውቀው ነው። ታውቀዋለህ የኤፍሬምን እልህኝነትና ባህሪ ታውቃለህ ጠንቀቀህ። እና
ሀይምዬ ብቻ አንዳንድ ነገሮችን አንዳንድ የምትናገሪያቸው ጣል የምታረጊያቸውን ነገሮች እባክሽ ሀይምዬ በቃ እባክሽ ማለት ነው። ማለት ተለያይታችሁ ላትለያዩ ነገር በቃላት አትቆሳሰሉ ማለት ቅድም የተናገርሽው ነገር ልክ አይደለም። በቃ ልክ ያልሆነውን ነገር ልክ ነው። ጀግና አንበሲት ምናምን አልልሽም። ለምን እኛ ሚዲያ ሁነን እየተመለከትናችሁ ነው ያለ ነው። እናንተ ነገ ስትጋቡ ቤተሰብ ነው የምትሆኑት። እና ሀብም ወንድሞችሽ ናቸው። ብሩኬም እና ኤፍሬም እና አብርሽ ወንድሞችህ ናቸው። በቃ ቤተሰብ ናችሁ። ትዋለዳላችሁ፣ ትዛመዳላችሁ። አለቀ። ሚዲያ ላይ ያለው ሰው ወይ ሊያገኛችሁ ይችላል ወይም ላያገኛችሁ ይችላል። እንዲሁም ሚዲያው ላይ በአየር ላይ የሚቀር ሰውም ይኖራል ከእናንተ ጋር በአካል እንኳን ሳይገናኝ። እዚህ ሚዲያ ላይ ያለው ሰው ሁሉ በአካል አግኝቶ ቤተሰብ ይሆናቸዋል ማለት አይደለም። እዛ ያሉት ቤተሰቦቻችሁ ይበልጡባቸዋል። እና ሀይምዬም ልክ አይደለሽም። የተናገርሽው ነገር በተለይ በወንድሞቹ በኩል በጣም ትልቅ ስህተት ነው የተናገርሽው። እውነት ለመናገር ማለት በቃ እኔ እንጃ። ተይ ሀይምዬ ተይ፣ የምር ተይ። ማለት የሆነ ንዴትሽን በቃ እየተፈጠረ ያለውን ነገር በኃይለ ቃል አይደለም የምትመልሹ ወይ ደግሞ የምታስተካክዩ ማለት ነው። እንደ አንድ እህት ስነግርሽ በጣም ነው የምወድሽ፣ በጣም ነው የምሳሳልሽ። ግን ደግሞ ቃላቶችሽን አንዳንድ የምትናገሪያቸው ቃላቶች በጣም ነው የሚያሙት። እንኳን ለባለቤቱ እንዲህ ስትናገሪው ራሱ ድንግጥ ነው የሚያደርገው። ማርያምን ያሁን ቅድም ማለት ነው በአካል መተው እኔ አንተ ወንድሞች ሲናገሩኝ ምን ብዬ አውቃለሁ አላችሁ ማለት ነው። ምን ብለው ያውቃሉ ወንድሞች? ሁሌ ላንቺ እንደቆሙ ነው፣ ሁሌ ላንቺ እንደተከራከሩ ነው፣ ሁሌ አንቺን ወግነው እኔን ነው የሚናገሩት ሲላት የግዴታ በአካል መጥተው እስከሚፋለሙኝ ልጠብቅ ነው ወይ ነው ያለችው። እና ያ አግባብ ቃል አይደለም። ምክንያቱም ሚዲያ ላይ የምናውቀው ነው። ሁሌ ካንቺ ጎን ነው። በተለይ ሀብ ሁሌ ባንቺ አይደራደርም። ይሄን ደግሞ ሁላችንም የምናውቀው ነገር ነው። ይሄ ማስመሰል ምናምን አይደለም። ምክንያቱም እኛ በሚዲያ ነው የምናውቃችሁ፣ በሚዲያ ነው የምንወዳችሁ። በቃ አንድ እንድትሆኑ ብዙ ለፍተናል፣ ደክመናል፣ ጥረናል። ግን ደግሞ በቃ የተሳሳተውን ሰው ስህተት ነው ማለት ግዴታችን ነው። ሁሌ አለባብሶ ልክነሽ ማለት ይሄ ደግሞ ማስመሰል እንጂ የምር ትክክለኛ ወዳጅ አይደለም። እኔ የሚጠቅማችሁን ነው። እኔ ማንም ይውደደኝ ይጥላኝ አይመለከተኝም። ግን ደግሞ ስህተት የሆነውን ነው የምናገረው። የሚጠቅማችሁንም ለእናንተ ገብቷቸዋል። አንዱን ወግኜ ከአንዱ ጎን ልክ ነው ማለት አልፈልግም። ዛሬ ብሩኬ ኤፍሬምን ለመምታት መቃጣቱ ስህተት ነው፣ በጣም ስህተት ነው። ኤፍሬምም እየተናገርከው ያለው ቃል በጣም ነው የሚያስጠላው፣ ይደብራል። አስተካክል። ሀይሚም ደግሞ ሁለቱን አረጋግተሽ በቃ እኔ አውርቼው እመጣለሁ፣ አንተ ዘወር በል፣ በመካከላችን በቃ አንተ ታው ብለሽ እንደ ወንድም ያገባው ቦታ አለ። አዎ መጎዳትሽ ምናምን ያመለከተዋል። ነገር ግን እንዲህ ዲቴል ገብቶ ህይወትሽን፣ ትዳርሽን፣ ፍቅርሽን ሲበትን ዝም ብለሽ ማየት የለብሽም። በቃ ብቻ ስህተት አለ ሶስታቸውም ጋር ዛሬ እኔ ስህተት አይቻለሁ። በቃ ታው ረፉ። ማርያምን ምንም አይጠቅማችሁም። እንደዚህ ያስጠላል። ቤተሰብ ናችሁ ነገ እና ያስጠላል። የምር ማለት ነው።